ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትኑ ላይ ግርግዳው መስታወት ላይ ታናሽ ወንድሟ እኔ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ሰላም ሰላም፣ ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃዎችን ይዘንላችሁ እንመጣለን። ስለ ቀነኒ ወንድሟ ምን አለ? ዝምታው ሰበረ፣ አዲስ ነገር ተናገረ። በጣም የሚያሳዝን በጣም አንጀት የሚበላ አዲስ ነገር፣ እንዲሁም አዲስ የፎቶ ወጥቷል። የቀነኒ አዲስ የሚያሳዝን ፎቶ ወጥቷል። እሱንም አስገባላችኋለሁ። እስኪ ላይክ ሼር ሰብስክራይብ እያደረጋችሁ ወደ መረጃው እንሂድ ማለት ነው። አብረን እንስማና ከወንድምየው አንደበት ከዛ አብረን አስተያየት እንሰጣለን። በጣም ያሳዝናል። ወዴት እየሄድን እንደሆነ እውነት በጣም ነው የሚከብደው። ሀገራችን ላይ ያለው ነገር እግዚአብሔር መልካም ነገር ያምጣልን ብላችሁ ሁላችሁም ጸሎት አድርጉ። ወደ መረጃው እንሂድና ቀጥዬን ይገባለሁ ማለት ነው። ሀሳብ አስተያየት ስጡ። በላይክ በሼር ግቡ። የአደጋ ጊዜ ተጠሪ ማን ነው ተብሎ ይመዘገባል አይደል? አንድ ሰው የአደጋ ጊዜ ተጠሪው እኔ እኮ አንዱ አለም ራይድ ከፈለገ ስልካችን መጣራ ስለሚችል ማለት ነው። ራይድ ከፈለገ ሌላ ሰው ተደውሎ እሱ የሚንቀሳቀስበት ራይድን እንትን አያደርግለትም፣ ኦርደር አያደርግለትም። ቀነኒ የገደውላ አንዱ ዛሬ መኪናው እንደዚህ ስለሆነበት የአንተን ልጆች ላክለት ራይድ ብላኝ ልኬ እኔም ልክለትን ራይድ የሚያምን ልጅ ነው እሱ ራሱ ማለት ነው። እሷ የሆነ ቦታ ስትሄድ መሄድ የምፈልግበት ቦታ ራይድ እኔ ነኝ ኦርደር አድርጌ እኔ ባዘዝኩላት ራይድ ነው የምትሄደው አይደለም። አሁን ትላንትና የተነገረው ማናጀር የሚለፈልፈው ማናጀር ሳይሆን የኔ ጀስት እኔ አደጋ ደረሰ አይደለ? እኔ የእሷ አደጋ ተጠሪ ነኝ። ለምንድን ነው ለእኔ ያልተነገረኝ? ይሄ ነው አሁን አንዱ እኮ መመለስ ያለበት። እኔ ብደርስ ኖሮ አሁን ወይም ደግሞ ለእህቷ ብትደርስ ኖሮ ይሄ አሁን የምናወራው ነገር ሁላ አይኖርም። ለምን ልንደበቅ ቻልን? ይሄን ለራሳችሁ መልሶታ። አሁን እኮ ሌላ ነገር አለ። ስለዚህ ከተደበቅም በኋላ እነሱ እዛ ጋ ያለ እኔ ማምነው መቼም ማልፈራው ማንም ፊት ቆሜ የምናገረው ለእኔ ያልተነገረኝ ቶሎ ፎቶ ይናደር ወይም ደግሞ ይሰማዋል ስለዚህ ምናምን ተብሎ ሳይሆን አሻራ ለማጥፋት ነው ብዬ ነው ማምነው። ኢንሾርት ገባችኋል? ስለዚህ አንደኛ እዛ ጋር ወርቅኛ መጥራት ነበረብን፣ አልተጠራንም። ሁለተኛ ቤቱ ታሽጎ ምርመራ አልተካሄደበትም። አይደለም ታሽጎ ምርመራ ሊካሄድበት የኔ ሲስተር ቀድማ ስትደርስ እዛ አካባቢ ቤቱ መውጫና ማውረጃው እየታጠበ ነበረ። በሰራተኛዋና በወንድምየው እንግዲህ ማለት አሁን ብዙ ነገሮች ውስጣችን ጥያቄ እየጫሩ የሚሄዱ ስላሉ ጭምር ነው የምነግራችሁ። እና ለማንኛውም ይሄ አሁን እዚህ ጋር ያለው ለፖሊስ የምንተው ለፖሊስ ትተን። ሰላም ውድና የተከበራችሁ ጂማ ሚዲያ ቤተሰቦች እንግዲህ መግቢያ ላይ እንደሰማችሁት ማለት ነው በጣም በሚያሳዝን ሁኔታ የቀነኒ አሟሟት አዳዲስ ነገሮችን እያፈለቀብን ነው። እንዲሁም ደግሞ እንግዲህ ይህ የተገኘው ፎቶም የቀነኒ ነው ተብሎ አዲስ ፎቶ፣ በዚህም አዲስ ነገር ወጥቷል። አባትም ጥሪ ያቀርበዋሉ፣ እባካችሁ የልጄን ደም አፋልጉኝ ሲሉ ጥሪ ያቀርበዋል የኢትዮጵያን ሕዝብ እንደሰማችሁት። ወንድምም እስካሁን ዝም ብሎ ነበር። አሁን ግን ወጥቶ ዝምታውን ሰብሯል ማለት ነው። ውሸት እየተደጋገመ ሲበዛ ዝምታውን ሰብሯል ማለት ነው። እንግዲህ እዚህ ጋር እንደምታዩት እንደሰማችሁት ለምንድን ነው ደረጁ መታጠብ የፈለገ? የእሷ ህይወት ጠፍቶ ለምን ደረጅ ታጠበ? እንግዲህ እህት ስትደርስ ጊዜ አትገቢም ደረጅ እያጠብን ነው ብለው ከልክለዋት የአንዱ አለም ወንድምና ሰራተኛዋ ደረጃውን እያጠቡ ነበረ። ከሲኒም ስር የተገኘው መረጃ አይታችኋል። 2-3 ሲጀመር ወንድምየው አስክሬኗን ከፍቻ ያየውኛ ምንም አይነት ነገር ጭንቅላቷ የወደቀች ነገር የተፈጠፈጠ ነገር የለም ብሏል። ታዲያ ለምንድን ነው ቀጠሮ የተሰጠ በየቀን? ብቻ ፍትህ
ፍትህ ለዚች ምስኪን፣ ፍትህ ለቀነኒ ቤተሰቦች እንፈልጋለን። ምክንያቱም ቤተሰቦቿ አይምሯቸው ማረፍ አለበት። ቤተሰቦቿ እውነቱን ማወቅ አለባቸው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው ከሚባለው በላይ ማለት ነው። ከአቅም በላይ ነው። በጣም የሚያሳዝን የሚያስደነግጥ ነገር ነው ማለት ነው። ፍትህ ለእህታችን። አሁንም ፍትህ እንላለን። ወንድሟን ፍትህ እየጠየቀ ነው፣ እኛም ፍትህ እንጠይቃለን። እንዲህ እስከ መቼ ነው ይሄ ነገር የሚቀጥለው? እስከ መቼ ነውስ? አሁን ይሄን እንደዚህ አይነት ይሄ ሁሉ መረጃ ባለበት ነው እንደገና ልጃችን አይታሰርም። ወርቅ ልጃችን ከማንም ወንበዴ ጋር አይታሰርም እና ወንድም ልጃችንን ነፃ ማውጣት አለብን ተብሎ እንግዲህ ይህ ልጅ ከእስር እንዲወጣ ርብርብ የሚደረግለት ነው እንዴ? በአሁኑ ሰዓት በገንዘብ እንደራደር፣ የፈለግከውን ገንዘብ እንስጥ፣ ፍርድ ቤት አትሄድ፣ በአባገዳ ስርዓት እንጨርሰው የሚባል ነው እንዴ? ለቀነኒ በእንደዚህ አይነት በአሰቃቂ ምንስ አይነት ገንዘብ ቢሰጣቸው ልጃቸውን ይተካል እንዴ? ምንስ አይነት ነገር ቢሰጥ? ስለዚህ ፍርድ እንዳደረገ ያድርግ እንጂ የልጄን ገንዘብ አልበላም፣ እኔ ሰው ባይኖረኝ ፈጣሪ ከኔ ጋር አለ፣ የልጄ እንደሚያወጣልኝ ሲሉ ተማጽነዋል አባት። እንዲሁም ደግሞ አንዷለም ወደ ውጭ ሊወጣ ሁሉ ነገር ሲዘጋጅና ሲመቻችለትም ነበረ፣ ሊያስጠፉትም ነበረ። በኦሮሚያ ክልል ይያዝ እንጂ አዲስ አበባ ውስጥ ማለቅ የለበትም የሱ ነገር ሲባል ነበረ። ይሄ ሁሉ ምን ይመስላችኋል? አለ ማለት ነው። በቃ የሆነ ነገር አለ ማለት ነው። የሆነ ሚስጥርና ያልተፈታ እንቆቅልሽ አለ። ምንም ያልተፈታ የሚያስብል ነገር የለም ሲጀመር። በቃ አንድና አንድ እውነቱን እንዲህ ነው ብሎ ፍርጥርጥ የሚያደርግ ስለጠፋ እንጂ ፍርድ ቤት ደግሞ ምንድን ያለ ሲቀርብ ገፈተርኳት እንጂ አልገደልኳትም አለ። ክሮሎክስ ልትጠጣ ነበር ተባለ። የውሸት ብዙ መረጃዎች ወጡ። እውነት የት ነው ያለ ከተባለ እውነት ፈጣሪ ጋር ነው ያለ። እውነቱ እሱ ጋር እያለ ግን ውሸትን መናገር ምን አስፈለገ? እውነት የቀነኒ ቤተሰቦች በምንድን ነው የሚጽናኑት? በምን አይነት ቃል ነው የሚጽናኑት? ለምንስ ደግሞ 2 3 ጊዜ አሁን 3ኛ ጊዜ ተቀጥሯል። 3ኛው ቀጠሮስ ምን ሊደረግ ነው? አሁንም ሌላ ቀጠሮ፣ ሌላ ጊዜ ስጡን፣ አልጨረስኩም ምርመራዬን ሊል ነው አሁንም 3ኛ ጊዜ። እውነት ያማል፣ የምር ያማል። እውነትን እናውጣ። ያው የህጋችን የኛ ሀገር መሪ እንግዲህ እንዝላልነት እዚህ ጋር ያሳያል። እህቶቻችን በቀን በቀን በእለት እለት አዳዲስ ነገር በወደዱት ባፈቀሩት የኔ ባሉት ሰው ህይወታቸውን እንደዚህ እያጡ ለሳምንት እንጮሃለን እንተዋለን። የትዝታን እንዳያችሁት ይኸው ሳይገኝ ቀረ። ሲምቦ ብርሃኑ ህፃን የ7 ዓመት ልጅ እንደዚህ ሳይገኝ ቀረ። አሁን ደግሞ የመጣው ስታይል ምንድን ነው? ህይወት ካጠፉ በኋላ ራሷን አጠፋች የሚባል ስታይል በጣም መጥቷል። ከህፃናት እስከ አዋቂ ራሳቸውን ከፎቅ ወርውረው አጠፉ፣ ገመድ አንገታቸው ላይ አድርገው ራሳቸውን አጠፉ። እንደዚህ አይነት መረጃዎች ናቸው የሚመጡት። እውነት ያማል። እኔ ከበደኝ ዝም ብዬ ስሰማና እኔ ወንድምየው ብዙ ነገር ነው ያው እኔ ቁርጥ አድርጌ ነው ያስገባውላችሁ። ብዙ መረጃ እጁ ላይ እንዳለ ብዙ ነገሮች ስለ እቅዱ ምን ልታደርግ እንደነበረ ምን ልትሰራ እንደነበረ ከምሽቱ 6 ሰዓት ደውላ በዛን ሰዓትና በዛ ቀን የነገረችውን ነገር ተናግረዋል። አዜብ ዩቲዩብ ላይ ሙሉ እንደቅላችኋለሁ፣ እዛ ጋር ሄዳችሁ አዳምጡት ማለት ነው። እና በጣም የሚያሳዝን ብቻ ጊዜ ይፍታው ጊዜ ይፍታው ብለን ዝም እንበል። ያሳዝናል በጣም የቀነኒ ጉዳይ። ፍትህ ለቀነኒ እንላለን፣ ዝም አንልም። ሁላችሁም ፍትህ በሉ። በጣም በሚያሳዝን ሁኔታ ልብ በሚሰበር ሁኔታ እየሰማን ነው አዳዲስ ነገር